الرجيم من همزه ونفخه ونفثه سورة الأعراف የአባታችን የአደምን ቅሳ መጀመሪያ አካባቢ አይተን ከዛም የጀሃነምና የጀነት ሰዎች ያሉበትን ሁኔታ የሚሆኑትን ነገር ከገለጸች በኋላ የጥሩና የመጥፎን ምሳሌንም ከገለጸች በኋላ አሁን ደግሞ 6 ታሪኮችን ወይም ከነቢያቶች ቅሳ 6 ቀሰሶችን ታሪኮችን ትተነትናለች። ከነቢያቶች የመጀመሪያውን የኖህን አለይሂ ሰላም አሁን ጀምረናል። በቅደም ተከተል ይሄንን አስቀምጦታል። በዛ ሁኔታ የምናየው ይሆናል። የመጀመሪያው ትረካ የነቢዩላህ ኑህ አለይሂ ሰላም በተመለከተ ነው። ቁርአኑን ቃል በቃል እንሄድና ከዛ የነበረው ታሪክ ሙፈሲሮች ምን ብሎ አስቀምጧል የሚለውን እንመለሳለን። አላህ Subhanahu Wa Ta'ala لقد أرسلنا نوحا إلى والله በርግጥ ኑህን በእውነት ላክን በርግጥ ላክነው إلى قومه ወደ ህዝቦቹ فقال ብሎም ማለት يا قومي ህዝቦቼ ሆይ اعبدوا الله اللهን በብቸኝነት አምልኩ ما لكم من إله غيره የላችሁም እኮ አምላክ ከሚባል ነገር ከሱ ውጭ ما لكم የላችሁም من إله አምላክ የሚባል ነገር غيره ከአላህ ውጭ ሌላው እኮ የላችሁም إني أخاف እኔ እሰጋለሁ عليكم በእናንተ ላይ በዚህ ሁኔታ የሞታችሁና በዚህ ሁኔታ ጌታችሁን የተገናኛችሁ እንደሆነ عذاب يوم عظيم የከባድ ቀን ቅጣትን በእናንተ ላይ እሰጋለሁ። قال الملأ ነዛ ባለመዋሎችና ትላልቅ ሰዎች አሉ من قومه ከህዝቦቹ እኛው እኮ ለነራክ አንተን እንመለከታለን ይሄንን ተግባርህ በማድረግ ረገድ ላይ ይሄንን በመዳፈርህ አንተን እኛ እናስባለን እንመለከታለን في ضلال مبين በግልጽ ስተትና ጥሜት ውስጥ ሆነ ነው የምንመለከትህ ይሄ ባይሆን ይሄንን አትዳፈርም ነበር አታደርግም ነበር። قال نبي الله نوح عليه السلام قال يا قوم ህዝቦቼ ሆይ ليس بي ضلال ከራሳቸው ይከላከሉ ጀመሩ በኔ ላይ ስተት የሚባል ነገር የለብኝ ጥመት የሚባል ነገር ምንም አልነካኝ ولكني ነገር ግን እኔ رسول من رب العالمين ከዓለማቱ ጌታ የተላኩኝ መልእክተኛ ነኝ أبلغكم አደርሳችኋለሁ رسالات ربي ጌታዬ መልእክቶችን وأنصح لكم ለእናንተም እመክራችኋለሁ አደራ እላችኋለሁ وأعلم አውቃለሁም من الله ከአላህ ዘንድ ለሚሆኑና ከአላህ ዘንድ በተሰጠኝ ነገር ከአላህ ዘንድ ያለውን ነገር ማላ ተዓለሙ እናንተ ማታውቁት እንግዲህ ነብዩላህ ኑህ አለይሂ ሰላም ከራሳቸው ከተከላከሉ በኋላ የተላበሷቸው ባህሪያቶችን የራሳቸውን ባህሪያቶች ዘረዘሩ። በአንደኛ ደረጃ ስተት የሚባል ነገር ጥሜት የሚባል ነገር ከኔ የለም እናንተ እንደምትሉት አይደለም በቀና አስተሳሰብ በትክክለኛ መንገድ ላይ ያለው ሰው ነኝ በዚህ ምንም ጥርጣሬ የለም ሌላው የመጣውበት ነገር ደግሞ ውሸትም አይደለም رسول من رب العالمين ከዓለማቱ ጌታ ከአላህ Subhanahu Wa Ta'ala የተላኩኝ መልእክተኛ ነኝ ትልቅ ደረጃ አለ እናንተ እንደምታስቡት
በጣም ከናንተም በወረደ አድርጋችሁ እንደምታስቡት አይደለም ድርሻዬ ደግሞ ማድረስ ነው የጌታዬን መልእክት ማድረስ ነው ራስን ፍላጎት አይደለም ለሰላቱ ረቢና እናንተን ደግሞ አደራ ይላችኋለሁ እመክራችኋለሁ ወንድማዊ ምክር ምክንያቱም ከአላህ Subhanahu Wa Ta'ala በኩል እናንተ ማታውቁትን አውቃለሁ ይሄንን ሳትሆኑ መልእክቱን ሳትቀበሉ ብትቀሩ በምክሩ ሳትመከሩ ብትቀሩ ምን እንደምታጡና ለምን እንደምትጋለጡ አውቃለሁ አው አጅብቱ አንደኛ እችሉ ለጨርስና መለሳለሁ ትንታኔው ላይ ተገረማችሁን እንዴ አትገረሙ እንጂ አንጃአኩም ذكر من ربكم ስለመጣችሁ ግሳጽና ምክር ከጌታችሁ على رجل منكم ከናንተ በሆነ ግለሰብ አማካኝነት ስለመጣችሁ ተገረማችሁን አትገረሙ መሆንን ያለበት ነው ከናንተ የሆነ የምታውቁት ከናንተው አይነት ሰው ማትበረግጉትና ምትቀርቡት የምትፈልጉትን ልትጠይቁት የምትችሉት አካል መሆኑ ለናንተ የሚሻል ነው እንጂ ልትገረሙበት የሚገባ አይደለም አትገረሙ ሊዩንዚራኩም እናንተን ያስጠነቅቃችሁ ዘንድ ባመጻችሁ የቀጠላችሁ እንደሆነ ያስጠነቅቃችሁ ዘንድ ከናንተው የሆነ ግለሰብ ከጌታችሁ የሆነውን ግሳጼ ይመክራችሁ ዘንድ ስለመጣ ተገረማችሁ ወሊተተቁ ልትጠነቀቁም ዘንድ ሽርክንም በሱ ላይ ማጋራትንም ልትርቁ ዘንድ ወለዓለኩም ተርሐሙን ይህንን ሆናችሁ ስትገኙ ደግሞ ይታዘንላችሁ ዘንድ ይህ ነገር ስለተከናወነላችሁ ተገረማችሁ አትገረሙ ተቀበሉ ፈከዘቡ ወዳው አስተባበሉት ምንም የማሰቡ ጊዜም አልወሰዱም فأنجينا አዳነው والذين معه ነዚያንም ከሱ ጋር አብሮት ሪሳላውን የተቀበሉና በትክክለኛ በተውሂድ ላይ የነበሩት ፍልፍልኪ በመርከቢቷ አዳነው ወአግረቅና الذين እነዚያን ደግሞ አሰጠም كذبوا بآياتنا በእኛ አንቀጾች ያስተባበሉ የሆኑትን አካላት إنهم الناس كانوا نبرنا قوما عمين لب أوران حقا ما يملكتوا حزبوች ነበሩና ነው በዚህ ምክንያት አሰጠምናቸው አጠፋናቸው ይላል አላህ Subhanahu Wa Ta'ala እንግዲህ የነብዩላህ ኑህ አለይሂ ሰላም ታሪክ የመጀመሪያ መልእክተኛ ከአደም ቀጥሎ በሳቸውና በአደም መካከል ሌላ መልእክተኛ አለ የለም በሚለው ሺስና ኢድሪስ ነበሩ የነሱ ጊዜ መጥፎ ነገር ስላልነበረ ነው እነሱ ያልተገለጹት የመጀመሪያ ተደርገው የተገለጹት ነብዩላህ ኑህ ሽርክ የተጀመረው በሳቸው ህዝቦች ስለሆነ ነው እንጂ ከዛም በፊት ኢድሪስና ሺስ ነበሩ ብለው ሙፈሲሮች ያስቀምጣሉ ነብዩላህ ኑህ እሳቸው ነብይ ናቸው ብለው ነው የሚያስቀምጡት ነብዩላህ ኑህ እንደ መጀመሪያ ተደርጎ የተገለጹት የተበላሹ ሰዎች ወደ ተበላሹ ሰዎች ስለተላኩና ሽርክ በሳቸው ህዝቦች ስለተከሰተ ነው የመጀመሪያ ተደርጎ የሚቆጠሩት ብለው ያስቀምጣሉ ነብዩላህ ኑህ
እድሜያቸው ያን ያክል ጊዜ አሳልፈዋል ዳዕዋ ሲያደርጉ ሰዎችን ሲጣሩ ከዛም የተገኘላቸው ህዝብ በጣም ትንሽ ሰው ሙአርሪኾች እንደሚናገሩት 80 ሰዎች ናቸው 40 ሴትና 40 ወንድ ነው ያመነ ከነዚህ ሰዎች ነው መርከብቷን እናም ከተለያዩ ነገሮች ጥንዱን እዛው በመርከብቷ እንዲጓዙ ያደረጋቸው ያዘዛቸው አላህ Subhanahu Wa Ta'ala ይሰፊናውን እንኳን ሲሰሩ መርከቡን እንኳን ሲሰሩ አንተ ነው ሆይ ትላንትና መልእክተኛ ነኝ ትል ነበር ዛሬ ደግሞ ቀጥቃጮን ከንዴ እያሉ ያሾፉባቸው ነበር كلما مر عليه ملأ من قومه سخروا منه بس ያሾፉበት ነበር ነብዩላህ ኑህ አለይሂ ሰላም የነቢያቶች ሁሉ አባት ከአደም ቀጥሎ የሰው ዝርያ ሁሉም አባት ያረቡ ያዓጀሙ ግን እሳቸው ናቸው وبين نوح وآدم 10 قرون ይላል በአደምና በኖህ መካከል 10 زمانات وهم قرن نبر كما جاء في صحيح البخاري عن ابن عباس رضي الله تعالى عنهما أن بين آدم ونوح 10 قرون كفل زمن 10 كفل زمن نبر كلهم على الإسلام ይህንን አመት ሁሉ የኖሩ ህዝቦች በእስላም ላይ ነበሩ بين آدم ونوح كانوا يعبدون الله تعالى وحده الله ብቻውን ያመልኩ ነበር ولا يعرفون الشرك ሽርክ የሚባል ነገር አውቁም ነበር ጣዖት ማምለክ የሚባል ነገር ታዲያ ሽርክ እንዴት ተከሰተ ሙፈስሮች እንደሚናገሩት ከዛ ከባህሩ ከወጡ በኋላ ሌሎቹ ከጠፉ በኋላ የወጡትን ከዛ የተረፉትን ላይ ተዓጅብ ነገር ወይም ድንበር አለፍነት መጣ ያመኑት አዳናቸው አላህ Subhanahu Wa Ta'ala ከዛም በኋላ ከዳኑ በኋላ እድሜ ጊዜ ሲሄድ ደግሞ አይ እነዛ ሳሊሆች የተረፉ ከመስመጥ የተረፉ ሰዎች እግድ ዝም መባል የለበትም የነሱ ሱራቸው ፎቶ ግራፋቸው መቀመጥ አለበት እነሱን እያየን አላህ Subhanahu Wa Ta'ala በደንብ እናስታውሳለን በሚል ሐሳብ ይሄንን አደረጉ ማለት እየቆየ ግን ቀጥታ እነዛን ነገሮች ራሳቸው ማምለክ ጀመሩ ነብዩላህ ኑህ አለይሂ ሰላም ታሪካቸው ብዙ ቦታ ላይ ተነግሯል እዚህ ቦታ ላይ ያደረጉትን ቃለ ምልልስ ነው ባጭሩ ሱረቱ አዕራፍ ላይ ያገኘ ዳዕዋቸው ጥሪ وبشتى الطرق ظل نوح يدعو قوم هذه المدة الطويلة 1000 سنة إلى 50 عاما 900 ያው ለ1050 ዓመት ጎደሎ ጥሪ ሲያደርጉ ነው የቆዩ ከዛ በፊት 300 ምናምን ዓመት ኑረዋል ይላሉ ሙፈስሮች የተቀበላቸው ሰው ደግሞ በጣም ትንሽ ሰዎች ናቸው አብዱላህ ብን መስዑድ ባሩት ረሱል ሰለላሁ ዐለይሂ ወሰለም ካኒ አንዙር ይላሉ ረሱል ሰለላሁ ዐለይሂ ወሰለም እኔ የምመለከት ይመስለኛል አንድ ነብይን ሲናገሩ ረሱል ሰለላሁ ዐለይሂ ወሰለም ህዝቦቹ መጥቶት ደሙን ከፊቱ ያበሰ اللهم اغفر لقومي فانهم لا يعلمون ጌታ ሆይ ለህዝቦቼ ይቅርባላቸው እነሱ አያውቁምና ብሎ ሲናገሩ ረሱል ሰለላሁ ዐለይሂ ወሰለም አሁን የምመለከታቸው ይመስለኛል ይላል ይሄንን የተናገሩት ረሱል ሰለላሁ ዐለይሂ ወሰለም ከምን አባያ መሰላቸው ነብዩላህ ኑህ ይሄንን ረጅም ጊዜ ዳዕዋ ሲያደርጉ
እሱን እሺ ማለት ሲገባቸው በእብደት በጥሜት በሞኝነት በቀጣፊነት ተቿቸው በል ብዙ በመከራከርና ብዙ በመወያየት እሳቸውን ማጨናነቅ ያዙ ከዛም አልፎ ወሐደዱሁ بالرجم والضرب በውግራት በመምታት በግርባት አስፈራሯቸው فكانوا يجتمعون عليه በነብዩ ላህ ላይ ሁላቸውም ይሰባሰቡና ويضربونه ضربا በጣም የሚያቆስ መምታት ይመቷቸው ነበር ثم يخنقونه ከዛም ያፍኗቸዋል وينتظرون أن يموت موتون يتبابقوا ነበር ويطلب من أن يدعو عليهم በእኛ የምትለውን ጥሪ አድርግብን ዱዓ አድርግብን እስኪ ተማጸንብን የምታመጣው ነገር አምጣ ይሏቸው ነበር እሳቸው ደግሞ فيقول أرجو أن يخرج من أصلابهم من يستجيب لدعوتي ከነሱ ጀርባ ሊወጣ ይከጅላለሁ አላህ Subhanahu Wa Ta'ala በብቸኝነት የሚያመልከኝ ጥሪ እሺ የሚል አካል ይመጣል ብለው ተስፋ ያደርጉ ነበር የረሱል ሰለላሁ ዐለይሂ ወሰለም ሂደት ይኸው ነበር ህዝቦቻቸው ከጣይፍ የገጠማቸው ይሄ ነበር መላእክቶች መጥተው ምንድነው ልታዘን ብለው ሲጠይቋቸው እኔ ከነሱ አላህን በብቸኝነት የሚያመልክ አካል ይወጣል ብዬ ተስፋ አደርጋለሁ አታጥፋብኝ ያሉ ስለዚህ የተኛው አካል ሐቅን ለሰዎች ለማድረስ የሚጥር ሰው ለሰዎች የሚጨነቅ ሰው መበቀል የራሱን ንዴቱን ማብረድ ሳይሆን ይሄ የተነሳውለት መልካም ነገር ሰዎች እንዴት ይቀበሉታል በግሉ የሚጎዳው ነገር መሸከም ነው መቻል አለበት በግሉ በክብሩ ሊሆን ይችላል በተለያየ ነገር ሊደርስበት የሚችለው ነገር መቻል አለበት የረሱል ሰለላሁ ዐለይሂ ወሰለም መልእክት የሚከተል መልእክተኞችን ፈለግ የሚከተል እስከሆነ ድረስ ማለት ረሱል ሰለላሁ ዐለይሂ ወሰለም ካንተ በፊት የነበሩትን ሁላቸው አዛ ተደርጓል ሶብር አድርጓል አንተም ታገስ ነው ያላቸው ረሱል ሰለላሁ ዐለይሂ ወሰለም هرقل خديجة ودا አጎቷ ወሰደቻቸው ጊዜ ረሱል ሰለላሁ ዐለይሂ ወሰለም አንተ በመተላከበት ጊዜ ህዝቦች አዛብ የሚያደርጉ ጊዜ በኖርኩኝ አላቸው ለሰዎች እኔን አዛብ ያደርጉኛል እኔን ካገር አባሩኛል አው አንተ የመጣህበት አይነት መልእክት ማንንም ይዞ አልመጣም ኢላ ኡዚ ቢሰቃይ እንጂ ኢላ ኡዲ በሌላ ዘገባ ጠላት ተደርጎ ቢያዝ እንጂ ጠላት ቢበዛበት እንጂ ብሏቸዋል ረሱል ሰለላሁ ዐለይሂ ወሰለም ሁሉ ተቸግረው ግን ወማ አመነ ማዐሁ ኢላ ቀሊል ይላል አላህ ከኑህ ጋር ያመነ በጣም ትንሽ እንጂ ይሄ ሁሉ አመት ይሄ ሁሉ ልፋት ቀን ማታ ድምጽ ከፍ ዝቅ እያደረጉ ሁኔታዎችን እየለዋወጡ ዳዕዋ አድርጎ وما آمن معه إلا قليل ትንሽ ሰዎች እንጂ ብዙ አላመነም ይላል አላህ بل الله سبحانه وتعالى إنه لا يؤمن من قومك إلا من قد آمن ከህዝቦች ሊያምኑ እንኳን አይችልም መጀመሪያ ያመኑት እንጂ ካሁን በኋላ ይሄ ሌላው አካል ያምንልኛል ብለህ ተስፋ አታድርግ በል አንተ ያመኑትንና ራስህን እዘግ በመርከብቷ ላይ ውጣ አላቸው ማለት ነው እንግዲህ የጠፉበት ሁኔታ ቀጣይ ሱረቱ ሁድ ራሷ ላይ በሰፊው ስለምናየው እዚህ ያንን አንገባም አላህ Subhanahu Wa Ta'ala ያው መሬትን ዋሽን አውጪ ሰማይን እንደዛው እንድታዘንብ አዘዘ እነዚህ ኖህንና እሱን የተከተሉ ሰዎች መርከብቷ ላይ ወጣ ከመርከብቷ ዙሪያ እሳት መሰል ነገር ሲወጣ ያን መርከብቷ ላይ ወጣ አንተ መጓዣውን በአላህ ስም ነው ሄደች
ያው ጁዲ ተራራ ላይ አረፈች ከነዓን የሚባለው ልጃቸው ግን ሙፈስሮች እንደሚሉት አልወጣም እኔ ወደ ዳገት ወጣለሁ እየተጠበቃለሁ ካንተ ጋር መሄድ አልፈልግም ማለት እሱ ከሚሰጡት ሆነ ማለት ነው ሌላው ሶስት ልጆች ነበሯቸው ሶስቱ ልጆች ናቸው የተባዙት ሳሚዎች ሃም እንዲህ ብሎ ይዘረዝሯቸዋል لقد أرسلنا نوحا إلى قومه لما ذكر تعالى قصة آدم في أول السورة يا آدم قصة بميراث مجمر على الله سبحانه وتعالى زرزروا كتناكر بوالا الزبوت على دمو የነብያቶችን የመጀመሪያውን ኑህን ጀመረ አላህ የላከው ወደ ምድር ሰዎች የላከው ከአደም ቀጥሎ እሱ ነው የሚሉት ነው ከሲር ረሂመሁላህ ተዓላ وقد كان بين آدم إلى زمن نوح عليه السلام 10 قرون 10 ክፍለ ዘመን ነበር ሁሉም على الاسلام ሁላቸውም በእስልምና ላይ ነበሩ ከዛ በፊት የነበሩ ሰዎች አላህን በብቸኝነት የሚያመልኩ ነበሩ ሌላ شرك የሚባል ነገር አልነበረባቸው قال غير واحد من السلف من علماء التفسير وكان أول ما عبدت الأصنام أن قوما صالحين ماتوا መልካም ደጋግ የነበሩ ሰዎች ሞቱ فبنى قومهم عليهم مساجد ህዝቦቻቸው በቀብራቸው ላይ አምልኮ ስፍራን ገነባ ከዛም وصوروا صور أولئك فيها በገነቧት ነገር ላይ የነዛ ለሟቾቹን ቅርጻቸውን ቀረጹ ይህንን ሲያደርጉ ግን ሊተዘከሩ ለማስታወስ ነው እነዚህ ሰዎች እንኳን አላህን በደንብ የሚያመልኩ የነበሩ ሰዎች ናቸው ብለው እነሱ አላህን በማምለክ ረገድ ላይ በዚህ እንዲታገዙ ብለው ማለት ነው ሸይጣን ቀስ በቀስ ወዴት እንደወሰዳቸው ሰዎችን በደረጃ በደረጃ መንገድ እንደሚያስለቅቅ ከሚያሳዩ ታሪኮች አሉ መልካም ሰዎችን በመውደድ መስመር መጣላቸው እሱ አላማውን ለማሳካት የረጅም ጊዜ እቅዱን እዞ በዚህ ሁኔታ መንገድ እንዲያስለቅቃቸው ይሄንን አደረገ حالهم وعبادتهم فيتشبهوا به فلما قال الزمان ጊዜው ከረዘመ በኋላ جعلوا اجسادا على تلك الصور እነዛ ቅርጾች አካል ነገር አደረጉና فلما تماد الزمان عبدوا تلك الاصنام እንግዲህ ሌላው ትውልድ ሲመጣ እነዛን ጣዖቶች ወይም ቅርጾችን አካል ባለው ነገር የቀረጹትን ነገር ቀጥታ ማምለክ ጀመሩ በስማቸውም ጠሩት ወደን ሱዋ የጉስ የዑቅ ብለው ነስር ብለው ጠሩ ማለት ነው ጉዳዩ በዚህ ልክ እንትንስል እና በዚህ ልክ ከልክ ሲያልፍ አላህ Subhanahu Wa Ta'ala ኑህን ላከ ኑህን ላካቸው አላህ Subhanahu Wa Ta'ala በብቸኝነት አምልኩ ያ ቀውም አብዱላህ ማለኩም ሚን ኢላሂን ገይሩ ኢኒ አኻፉ አለይኩም አዛበ የውሚን ዐዚም ይሄ ነው ህዝቦቼ ሆይ ጥሪው ራሱ እጅግ ለስላሳ የሆነ ሰዎችን ልባቸውን ሊገዛ የሚችል ህዝቦቼ ሆይ አላህን ተገዙ ማለኩም ሚን ኢላሂን ገይሩ ከአላህ ውጭ እኮ ሌላ አምላክ እኮ የላችሁም እኒ አኻፉ አለይኩም አዛበ የውሚን ዐዚም እኔ በእናንተ ላይ እሰጋለሁ የከባድ ቀንን ቅጣት በእናንተ ላይ እሰጋለሁ በዚህ ሁኔታችሁ የጸናችሁ እንደሆነ قال الملأ من قومه ሁሉም ደግሞ አስቸጋሪ የምቾት ባልተቤቶች የተስምነት ባልተቤቶች ሁሉንም መልእክተኛ ያስቸግራሉ በል ጥሩ ነገር ይዞ ለሚንቀሳቀሱ ሰዎች እንቅፋት የሚሆኑ ያቅም ባልተቤቶች ናቸው ብዙ ጊዜ ሐቅን ለመቀበል የሚያስቸግራቸው ያቅም ባልተቤቶች ናቸው ያንን የሚሻማን መጣ ከሁሉም አካል እኩል የምንሆንበት ሂደት ስርዓት መጣ በሚል መንፈስ ይሄንን ላለመቀበል የተለያየ እንቅፋት ያደርጋሉ ይሆናል هرقل
አቢ ሱፊያን ለረሱል ሰለላሁ ዐለይሂ ወሰለም ማን ነው የሚከተላቸው አضعفاء القوم ام رؤساؤه የሰዎች ደካካሞች ናቸው የሚከተሏቸው ወይስ ትላልቅ ሰዎች ናቸው በል ضعفاؤه እንደው ሰው ዘንድ ቦታ ማይሰጣቸው አካላት ናቸው የሚከተሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህረቅ ሙስሊም አለመሆኑ እንዳለ ሆኖ ምንድነው ያለው ነብያቶች ሁላቸው የሚከተሏቸው ደካካሞች ናቸው እነዚህ መላእክት ምን አሉ ኢና ለነራከ ፊ ضلال مبين እኛ አንተ እንዲህ የመሰለ ጥሪ በማድረግ ረገድ ላይ እኛ ወደዚህ አይነት ነገር በመጣራትህ ረገድ ላይ እነዚህ ጣውቶች እንድንተው ማዘዝህና ለዚህ መጋበዝህ በግልጽ ጥሜት ላይ ሆነ እንመለከታለን ይሄንን ባትሆን ይሄንን አታደርግም ነበር አሉት وإذا رأوهم قالوا إن هؤلاء لضالون هذا من الله ያመኑ ሰዎችን በተመለከቷቸው ጊዜ እነዚህ አካላት የተሳሳቱ የጠመሙ አካላት ናቸው ይላል ሁሌም ራሳቸውን ትልቅ ደረጃ ላይ ነው የሚያስቀምጡት የሐቅ ባለቤቶች በስህተት ላይ እንዳሉ وقال الذين كفروا للذين آمنوا لو كان خيرا ما سبقونا إليه እነዚያ የካዱ አካላት ላመኑት ምን አሉ ሙሐመድን የሚከተሉ እነዚህ አካላት ደካማ የሆኑ አካላት እነሱ የሚከተሉት ነገር ትልቅ መልካም ነገር ቢሆን እኮ እኛን ባልቀደሙን ነበር እኛ በሁሉ ነገር በላይ ነን በዚህ ነገር እንዴት ነው በላይ እኛ ተበልጠን እንገኝ የነበረው እኛ እንመርጠው ነበር እኮ ይሄ ከራ ነገር ስለሆነ ነው ما سبقونا إليه وإذ لم يهتدوا به فسيقولون هذا يكون قديم قال يا قوم ليس بي ضلال نبي الله نوح عليه السلام حزبوچ ሆይ በኔ ላይ እኮ ጥመት የሚባል ነገር የለብኝም ولكن رسول من رب العالمين ነገር ግን እኔ ከዓለማት ከሆነው ለሁሉም ፈጣሪ ከሆነው ሁሉን የሚያስገኝና ሁሉም አካል ሊያመልከው ከሚገባው አካል የተላኩኝ መልእክተኛ እንጂ ما انا ضال تماما وأدلهم ولكن أنا رسول من رب العالمين رب كل شيء ومليك يقول ነገር ፈጣሪና ባለቤት ከሆነው ከአላህ የተላኩኝ መልእክተኛ ነኝ ስለሆነ ወበልጉኩም رسالات ربي እኔ የጌታዬን መልእክቶች አደርሳችኋለሁ وانصح لكم መክራችኋለሁ وأعلم من الله ما لا تعلمون ከአላህም እናንተ ማታውቁትን አውቃለሁ ብዙ ነገር እናንተ እንደምትሉት አይደለም وهذا شأن الرسول أن يكون بليغا فصيحا ناصحا ملكتኞች ሁሌ የመጠቁ በጣም ፈጣን የሆኑ መካሪ የሆኑ አዋቂ የሆኑ ናቸው ስለ አላህ Subhanahu Wa Ta'ala ማንንም ሰው ከአላህ ፍጡር መልእክተኞችን በዚህ ሁኔታ ነው የሚያገኛቸው እንጂ ደካሞች አይደለም صحيح مسلم ውስጥ በተዘገበው رسول صلى الله عليه وسلم يوم عرفة من ሰዎች ሁላቸው በተሰበሰቡበት ወይም ከሌላው ጊዜ ከነበረው በጣም በተሰበሰቡበት በሚበልጥ ሁኔታ በተሰበሰቡበት ቀን ايها الناس እናንተ ሰዎች ሆይ انكم مسؤولون عني እናንተ እኮ ስለኔ ነገ ቀን ትጠየቃላችሁ فما انتم قائلون من بلاችሁ ነው ስለኔ ልትመልሱዋል رسول صلى الله عليه وسلم قالوا نشهد ብሎም መለሱላቸው ሰሃቦች እኛ እንመሰክራለን انك قد بلغت انت በእርግጥ አድርሰሃል وعديت ፈጽመሃል ونصحت መክረሃል ብለን ነው ምን መሰክርልክ ብሎ አላቸው رسول صلى الله عليه وسلم فجعل يرفع اصبعه ጣታቸውን ማንሳት ጀመሩ الى السماء ودላይ وينكس عليه ودنس ደሞ እየተወቀሟት ነው الله ويقول اللهم اشهد اللهم اشهد اللهم اشهد እያሉ እንደዚህ አመላከቱ ረሱል ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም የማድረሱ ጉዳይ
አሳስቧቸው ማለት ነው يقول تعالى إخبارا نوح أنه قال أو عجبتم تقرماتون إزبوجي لا تعجبوا من هذا كذي أتقرمون جي فإن هذا ليس بعجب يهكو إمي أسكرم نقر أدلا الله سبحانه وتعالى ودنا أنت كنا أنت يهونا أكال أنت سو مليكتن يعدلقو ملاكو إمي أسكرم نقر أدلا لأن أنت إذنتن هستبو ለናንተ መልካምን አስቦ ይሄንን በማድረግ እናንተን ያስጠነቅቃችሁ ዘንድ የአላህን ቅጣትን ደግሞ እንድትጠነቀቁ እንድትፈሩ የመከራችሁ ዘንድ ያስጠነቅቃችሁ ዘንድ መልእክተኛ ከናንተ የሆነ አካልን መላኩ ሊያስገርማችሁ አይገባም ሆኖም ግን ይሄንን ሁሉ ልፋት አድርጎ ፈከሰቡ በሱ በውሸታቸው ቀጠሉ تمادوا على تكذيبه ومخالفته الساجون بما استبابلنا بمقارن قتلوا وما آمن معه منهم إلا قليل تكيدوا تنجي ألمنا بسو ملكتننا ስለዚህ የሆነ ሆኖ መጨረሻ ላይ እሱንና እሱን የተከተሉ አካላት በመርከቢቱ አማካኝነት አዳን ነው እነዛን ደግሞ እሱን የተዳረቁና ያስቸገሩ አካላት አሰጠምናቸው ይላል ለዚህ ነው ሚማ ኸጢአቲም ኡግሪቁ ይላል በወንጀላቸው ምክንያት እንዲሰምጡ ተደረጉ ገና እሳትም ይገባሉ ከአላህም ዘንድ ምንም ረዳት አያገኙም ይላል አላህ إنهم كانوا قوما عمين እነሱኮ ሆኑ ህዝቦች ሐቅን ነገር ከመመልከትና ከመምረጥና ከመከተል እውሮች ሆኑ አላህ Subhanahu Wa Ta'ala ለሱ ወዳጆች ለሱ ባሪዎች ሁሌም ተበቃይ የሆነ ጌታ ነው የሱ ባሪዎችና ትክክለኛ ሰዎች ሁሌም ድል አድራጊዎችና መጨረሻቸው ያማረ እነሱ ናቸው የኑህና የተከታዮቹ መጨረሻ ያማረ ሲሆን የካዱትና የተቃረኑ አካላት መጨረሻቸው ከፋ ማለት ነው وهذه سنة الله في عباده في الدنيا والآخرة من العاقبة فيها للمتقين والظفر والغلبة لهم كما أهلك قوم نوح بالغرق ونجى نوحا وأصحابه المؤمنين خير የኑህ ታሪክ እዚህ ምዕራፍ ላይ እዚህ ቦታ ላይ በዚህ ነው የጨረስነው ቀጥለን የዓድን ታሪክ ነው የምናይ ዓድ ነብዩላህ ሁድ አለይሂ ሰላም ከነብዩላህ ኑህ ቀጥሎ የተላኩ መልእክተኛ ናቸው ኑህ የተላኩት የተካባቢ ነበረ በሚለው ያው መውሱል ኢራቅ አካባቢ ነው ብሎ ያስቀምጣሉ ይህ ባህሩ አርሜኒያ የሚባለው ቦታ እስከዛ የሚደርሰው እንትን ዳገቱ አርሜኒያ የሚለው ቦታ እስከዛ ድረስ የሚደርስ ያለው ዳገት ነው ጁዲ የሚባለው መርከቢቱ እዛ ነው ያረፈችው ብለው ያስቀምጣሉ እንግዲህ እንዲህ መሰል ቦታዎች በአካል ማየት በጣም ወሳኝ መጎብኘት አቅም ካለ በጣም ወሳኝ ነው ቁርአን በዚህ ልክ የሚተርካቸው የኑህ ህዝቦች የዳኑበትና የጠፉት እንቤተኞች ናቸው የካዱት ደግሞ በዚህ ልክ የካዱበት መጀመሪያ መርከብ ሰሪ ደግሞ ነብዩላህ ኑህ አለይሂ ሰላም በጣም ትልቅ ያቀን ማለት በመች ነው የጠፉት ዙልሂጃ ሙሐረም 10 ነው ይላል ፈስሮች ሙሐረም 10 ሙሳ ከፍርዓውን የዳነበት ሙሐረም 10 ነው ነብዩላህ ኑህ በዚህ ነው ይላል ጾሙም ደግሞ በኑህም ጊዜ ነበረ በሙሳም ጊዜ ነበረ በእስላም መጀመሪያም ጊዜ ደግሞ አሹራ ጾም ግዴታነቱ ነበረ ታይዞ የመጣ ነው ብሎ ያስቀምጣል
እቺ ማከለኛው ምስራቅ ነቢያቶች የተላኩበት አካባቢ እነዚህ ታሪኮች የተከናወኑበት ሁድም ቢሆን የተቀበሩት ወደ በሳውዲና በየመን መካከል ባለው ቦታ ከሳውዲ ወደ ደቡብ በኩል ከየመን ደግሞ ወደ ምስራቅ በኡርዱን በእነዚህ በመካከል ተቀብሯል ብለው ያስቀምጣሉ። ረሱል ሰለላሁ ዐለይሂ ወሰለም ይሄንን ቦታ ራሳቸው ግልጽ ተናግረዋል። እንግዲህ ታሪኩን በዚህ ልክ ስናይ እያንዳንዱ ህዝብ የጠፋበት መልእክተኞች የተላኩበት ቦታውን ሄዶ ማየት እጅግ ኢማን ነው ይጨምራል ብዬ እንደው ቦታውን ማየት የጠፉ ሰዎች ረሱል ሰለላሁ ዐለይሂ ወሰለም የአድ ሰዎች የጠፉበት ቦታ ይሄንን ቦታ አትጓዙ ያለቀሳችሁ ብቶ እየሆናችሁ እንጂ ያሉ ረሱል ሰለላሁ ዐለይሂ ወሰለም መሄድ መጓዝ በምድር ላይ መጓዝ ኢማንን ከሚጨምሩ ነገሮች አንዱ ነው። ለዚህም ነው አላህ Subhanahu Wa Ta'ala ለሚሲሩ ቢልአርዲ ብሎ ይጋብዝ። በምድር ላይ ለምን አይጓዙ? እንደነሱ እንቢተኛ የሆኑ ሰዎች በምን አይነት ሁኔታ እንደጠፉ በደንብ ልካቸውን እንዲያውቁ ማለት ነው። ወኢላ ዓድን አኻሁም ሁደን ይላል። ወደ ዓድም ህዝቦች ወንድማቸው ሁድን ላኩኝ ይላል አላህ። قال يا قوم اعبدوا الله ብሎ ማለት እናንተ ህዝቦቼ ሆይ አላህን ተገዙ ما لكم من إله غيره የላችሁም እኮ ከአላህ Subhanahu Wa Ta'ala ውጭ ሌላ አምላክ እውነተኛ አምላክ የላችሁም። አፈላ ተተቁ አትጠነቀቁምን አላህን አትፈሩም ማላችሁ። قال الملأ አሁንም እነዚያ ባለማዋሎች የምቾት ባልተቤቶች الذين كفروا እነዚያ የካዱ የሆኑ አካላት من قومه ከህዝቦቹ إنا لنراك في سفاهة እኛ እኮ በሞኝነት እንመለከታለን አንተን ሞኝ አድርገን ነው ምናይህ አሉት። ወይና ለነظنك من الكاذبين አንተን ከውሸታሞች አድርገን እንገምታለን አሉት። ስድብና ትችት ማጣጣል ከድሮ ከኖህም ጀምሮ ያለ ነው። በረሱል ሰለላሁ ዐለይሂ ወሰለም ብቻ የተጀመረ አይደለም። قال يا قوم አላቸው ህዝቦቼ ሆይ ليس بي سفاهة ሞኝነት የለብኝም ولكنني رسول من رب العالمين ነገር ግን እኔ ከዓለማቱ ጌታ ከአላህ የተላኩኝ መልእክተኛ ነኝ። أبلغكم رسالات ربي የጌታዬን መልእክቶችን አደርሳችኋለሁ። وأنا لكم ناصح أمين እኔ ደግሞ ለእናንተ ታማኝ የሆንኩኝ መካሪ ነኝ። أو عجبتم ተገረማችሁ አትገረሙ እንጂ አንጃአኩም ذكر من ربكم ስለመጣችሁ ምክር ከጌታችሁ على رجل منكم በአንድ ግለሰብ አማካኝነት ከእናንተው በሆነ ሊዩንዚረኩም ያስጠነቅቃችሁ ዘንድ አትገረሙ። ወዝኩሩ አስታውሱ እንጂ إذ جعلكم خلفاء ባደረጋችሁ ጊዜ ተተኪዎች من بعد قوم نوح كانوا ህዝቦች በኋላ እናንተ ተተኪ ባደረጋችሁ ጊዜ ይሄንን ኒዕማ አስታውሱ። የጠፉ አካላት ጠፍተው ከተረፉ አካላት እናንተ ደግሞ ተባስታችሁ የነዛ ተተኪዎች አድርጓችኋል። وزادكم في الخلق بسطة ባፈጣጠር ደግሞ የሰውነት አቅም ቁመት ጨምሯችኋል። ከማንም የበለጠ ቁመት ሰጥቷችኋል፣ አካል ሰጥቷችኋል። فاذكروا على الله የአላህን ጸጋዎች አስታውሱ لعلكم تفلحون ትድኑ ዘንድ አላቸው። አጂኢተና ብለውም አሉት ለነቢዩላህ ሁድ
أجئتنا متعنا لنعبد الله وحده الله بالتون عندنا ملك زندنا متعنا ونذر ما كان يعبد آباؤنا አባቶቻችን የሚያመልኩት የነበረውን እንተው ዘንድ አንተ የምትለውን ብቸኛ አምላክ አንድን አምላክ ብቻ እንድናመልክ ነው የመጣህ በጣም ተገርመው ማለት ነው ይሄንን በማጣጣል ረገድ ፋእቲና አምጣልንማ ቢማ ተዒዱና በምዝተን ነገር ቶሎ በልፈጠን አምጣ ኢን ኩንተ ሚነ الصادقين ከእውነተኞች ከሆንክ በምትለው ነገር ከእውነተኞች ከሆንክ አምጣ አታስፈራራ አንተ በምትዘይትብን ነገር ቶሎ ብለህ እንዲደርስብን አድርጋለህ قال نبي الله دمال قد وقع عليكم من ربكم በእርግጥ በእናንተ ላይ ተረጋግጦባችኋል ተወስኖባችኋል ከጌታችሁ ርጅሱን ወغضب ቅጣትና ቁጣ አቱጃዲሉነኒ ትከራከሩኛላችሁም في أسماء سميتموها በስም የጠራችኋትና የሰየማችኋት በሆነች ስያሜ በመዳደባችኋት ምድብ እኔን ትከራከሩኛላችሁ አንቱም ወአባኡኩም እናንተና አባቶቻችሁ ምንም መረጃ ሳይኖራችሁ እንደው ዝም ብላችሁ በሰየማችሁት ነገር እኔ ከአላህ የተላኩትን መልእክተኛ ሐቄን በዚህ ትከራከራላችሁ ما نزل الله بها من سلطان እናንተ በሰየማችኋት ነገር እኮ አላህ ከመረጃ ምንም ያወረደባት ነገር የለም انتظروا ተጠባበቁ إني معكم من المنتظرين እኔም ከእናንተው ጋር ከሚጠባበቁት ነኝ አቂባው እንደሚሆን ጠብቁ አላቸው فأنجيناه والذين معه አዳነው እነዚያን ከሱ ጋር ያሉ በእምነት ላይ አብሮት የሆኑትን برحمة منا كنيا بهنا أزنت وقطعنا دابر الذين كذبوا النزا يستبابلوا يوم وكالات سر مسرتاتهم آتفا بآياتنا مالت بنيا أنكسوش يستبابلوا يوم وكالات كسر مسرتاتهم آتفاناتهم وما كانوا مؤمنين አማኞችም አልነበሩም ማለት ጊዜም ቢሰጣቸው የሚያምኑ አልነበረም ቀይር የነብዩላህ ታሪክ እዚች ቦታ ላይ እዚህ ያበቃል ኢንሻአላህ ሙፈስሮች ካሏቸው ነገሮች ትንሽ እንይ ኑህን እንደላኩኝ ይላል አላህ Subhanahu Wa Ta'ala ወደ ዓድ የሚባሉ ህዝቦችን ወንድማቸው ሁድን ልካለው ዓዶች የሚባሉት ሁለት ናቸው የመጀመሪያ ዓድና ሁለተኛ ዓድ የሳሊህ ዓድ ይባላሉ ያኛው የሁድም ዓድ ይባላሉ ዓድን ኡላ የሚባሉት ነብዩላህ ሁድ የተላኩባቸው ናቸው ሁለተኞቹ ደግሞ ነብዩላህ ሳሊህ የተላኩባቸው ዓዶች ናቸው እነዚህ አካላት እንበተኞች ነበሩ فاما عاد فاستكبروا في الارض لا الله ዓዶችማ በምድር ላይ ተኩራሩ ያለ ተገቢ ከኛ ደግሞ በላይ ማን ነው ካቂም ከኛ የበለጠ ጠንካራ ማን አለ በኃይላቸው ተመኩ አላወቁም እነሱን የፈጠራቸው ጌታ አላህ ከነሱ የበለጠ ጠንካራና ኃያል መሆኑን አላወቁም ማወቅ ነበረባቸው በእኛ አንቀጾችም የሚያስተባብሩ ሆኑ ይላል አላህ ኢብኑ ከሲር ረሂመሁላህ ተዓላ ቤታቸው መኖሪያቸው የመን ውስጥ ነበር ይሄ አሻዋማ በሆነ በዳገት ውስጥ እዛ አካባቢ ነበር ወይም አህቃፍ የሚባለው አሻዋማ ቦታ ላይ ያሻው ክምር ባለበት ቦታ ላይ ነበሩ قال الملأ الذين كفروا من قومه
እነዚህ ኩራተኞችና የምቾት ባልተቤቶች የካዱት ከእሱ ህዝቦች የካዱት አካላት አሉ ኢና ለነራከ ፊ ሰፋት ወኢና ለነظنك من الكاذبين እኛ እኮ አንተን በሞኝነት ነው ምናስበህ አንተን ምን ገምተን ደግሞ ከውሸታሞች አድርገን ነው في ضلالة حيث دعوتنا إلى ترك عبادة الأصنام ይህንን ማድረግ ሞኝነትህን ነው የሚያሳየው እንዴት ጣዖቶቻችንን አታምልኩ ትለናለህ አላህን ብቻውን አምልኩ እንዴት ትለናለህ ይሄ ሞኝነትህ ነው ውሸታም መሆንህን ነው ምን ረዳበት አለ قال يا قوم ليس بي سفاهة ولكني رسول من رب العالمين لست كما تزعمون እናንተ እንደምትሉት አይደለሁም እኔ እንደውም በእውነት ነው ከጌታ የመጣው ከአላህ ነው የመጣው ያ አላህ ብሎ ማለት ደግሞ ሁሉን ነገር የፈጠረ የሆነው ጌታ የሁሉ ነገር ባለቤት የሆነው ጌታ ከሱ ዘንድ ነው የመጣው ሌላ ይሄንንም አድርጉልኝ ይሄንንም ሆኑልኝ አይደለም መላችሁ ራስን ጥቅም ታሳቢ አድርጌ አይደለም የመጣው በልጉኩም ሪሳላት ረብ የጌታዬን መልእክቶችንም ማደርሳችሁ አነ ለኩም ደግሞ ለእናንተ በዚህ ረገድ ላይ ናሲሑን አሚን ታማኝ የሆንኩኝ መካሪ ነኝ መካሪ ሆኖ ሚያታልል አለ መካሪ ሆኖ ውድቀቱ ወደሚገኝበት ቦታ ወይም ድርጊት አማካሪውን ሚመክረካላል እኔ እንደዛ አይደለም ታማኝ ሆንኩ ለእናንተ ታማኝ ሆንኩ መካሪ ነኝ አላችሁ ይህንን ለመቀበል የከለከላችሁ ለመሆኑ ምንድነው ኩራት እኔ ከናንተ ስለሆንኩኝ አው መላእክት ለምን አይላኩም ይላሉ እኮ وقالوا ما لهذا الرسول ياكل الطعام ويمشي في الاسواق ይሄ መልእክተኛ ምን ሆኖ ነው ምግብ እንደኛ ይመገባል ገበያ ለገባ ደግሞ ይዘዋወራል ስለዚህ መልእክተኛ ከሆነ ምግብ የማይመገብ መሆን አለበት የሰዎች የሚያንጸባርቁት ነገር የሚያንጸባርቅ መሆን የለበትም ይሄ አደታቸው ነው ሙሽሪኮች ሐቅን ላለመቀበል የሚያደርጉት ማመካኛ ከናንተው የሆነ ከጌታችሁ የሆነ ግሳጽና ምክር እጃችሁ ስለመጣው ከናንተ በሆነ ግለሰብ አማካኝነት የአላህን ቅጣት ያስጠነቅቃችሁ ዘንድ ስለመጣ ተገረማችሁ አትገረሙ በል احمدوا على ذاته ይሄንን ባደረገላችሁ ይሄንን በማግኘታችሁ አላህን አመስግኑት አስታውሱም ደግሞ إذ جعلكم خلفاء من بعد قوم نوح የአላህን ጸጋ አስታውሱ አላህ Subhanahu Wa Ta'ala ከኑህ ህዝቦች በኋላ እናንተን ተተኪዎች ባደረጋችሁ ጊዜ የኑህ ህዝቦች ጠፍተው እናንተ ደግሞ በዚህ ልክ እየኖራችሁ ነው እነዛ ህዝቦች የጠፉበት ነገር ታውቃላችሁ الذي أهلك الله أهل الأرض بدعوته لما خالفوا وكذبوا ሱን በተቃረኑትና ባስዋሹት ጊዜ የሱን ተከታዮች እንዴት እንዳጠፋቸው አውቃቸዋል ከነሱ በኋላ ደግሞ አስገኝቷቸዋል ያ ታሪክ ያ ቁስል ሳይደርቅ እናንተ እንዴት ነው እንብተኛ የምትሆኑት ኖህ የሚጣራ የነበረው ይሄንን ጥሪ ነው እኔም የምጣራው ይሄንን ጥሪ ነው ጥሩን አልቀበል ባይነት ያስከተለው ነገር አውቃችኋል ለእናንተ ሩቅ አይደለም ስለዚህ ልትቀበሉ ይገባል ይሄ ብቻም ጸጋ አይደለም እናንተ ለየት አድርጓችሁ ርዝማኔያችሁ በጣም አጃጅሞች አድርጓችሁ ለምን ነገር ማትቸገሩ ማለት ስልሳ ምናምን ክንድ ያክሉ ነበር ይባላል ቁመታቸው ያሰላል صفات የሰውነት ጥንካሬ ሙሉነትም እንደዛው ሰጥቷቸዋል በስጣ ማለት እንግዲህ ጥንካሬ ማለት ነው ወዛነኩም በስጠተን ምቾት ሰጥቷቸዋል
فاذكروا على الله يا الله نعماዎች አስታውሱ እንጂ በእናንተ ላይ የሰጣችሁ ለعلكم تفلحون ትድኑ ዘንድ ጀነትን ታገኙ ዘንድ ከጀሃነሙ ትድኑ ዘንድ አላቸው ሰው በዙሪያው ላይ ያለ ነገር ማስታወስ ማየት ይኖርበታል ማለት ወንጀሎች ሰውን እንደሚያጠፉ ይሄ ዝም ብሎ አይደለም አላህ Subhanahu Wa Ta'ala የሚተርከው በመጥፎ ነገር ላይ የሄዱ ሰዎች ጠፍተዋል በጥሩ ነገር ላይ ያሉ ሰዎች ደግሞ ድነዋል ይሄ አላህ Subhanahu Wa Ta'ala ሱና አጠቃላይ የረሱል ሰለላሁ ዐለይሂ ወሰለም ኡመት ባንድ ሙሲባ ባይጠፋም ባንድ በላ ባይጠፋም የተነጣጠለ የተለያየ ንዕማን የሚያሳጡ ቅጣቶች ግን ይመጡበታል ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል እነዚህ አካላት ግን ምንድነው መልስ ሰጡት በጣም እንቢተኛ ስለሆኑ ምን አሉ አንተ መጣህን እንዴ አንተ ሁሉ አጂተና ለናዕቡድ አላህ ወህደ አላህ Subhanahu Wa Ta'ala በብቸኝነት እሱን ብቻውን ልናመልክን የመጣህ ወነዘረ ማካነ ያዕቡዱ አባኡና አባቶቻችን የሚያመልኩት የነበረውን እንድንተው ዘንድ አላህን ብቻውን እንድናመልክን የመጣህ فأتنا بما تعدنا إما بچراش አይሆንም ይልቁንም አንተ ልዝትብን ነገር ቶሎ በላንታ إن كنت من الصادقين كونتኞች ከሆንክ ቁረይሾች ለረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሏቸው وإذ قالوا اللهم إن كان هذا هو الحق من عندك الله ይህ ነገር كأنت سنتهون الكون فأمطر علينا حجارة من السماء كسماء دينك أذنببن أو ائتنا بعذاب أليم وإما سامامك فهمتنا يهودن የነብዩ ሁሉም ሰዎች ይሄንን ነው ያሉት ለረሱል ሰለላሁ ዐለይሂ ወሰለም ጥሪያቸውን ሲያደርጉ አጃለ الالهه اله واحد አማልክቶቹን ሁላቸውንም አንቆታክቶ በአንድ አምላክ ብቻ ደመደመ እንዴ አንድ አምላክ ብቻ አደረጋች ان هذا لشيء عجاب ይህ በጣም ግርም የሚል ነገር ነው እኛ ስንትና ስንት አምላክ ይዘን እንኳን አልበቃንም አንድ አምላክ ብቻ ያዙ ይለናል እንዴ መሐመድ እንዳሉት ማለት وانطلق الملأ منهم علموا واصبروا على آلهتهم رسول صلى الله عليه وسلم ጥሪ ሰምተው ሲያበቁ ተበተኑ ሲበተኑ ተመካከሩ በአማልክቶቻችሁ ላይ ጽናት ይኑራችሁ መሐመድ የሚለውን ነገር እንዳትቀበሉ ጽኑ እንዳትለቁ علموا واصبروا على آلهتكم إن هذا لشيء يراد ከናንተ የሚፈልግ አቋም ነው ይሄንን እንዳትለቋል ማለት ለነብዩ ሁሉን ያሏቸው ምንድነው አጂተና لنعبد الله وحده ونذر ما كان يعبد آباؤنا فأتنا بما تعدنا إن كنت من الصادقين እንግዲህ ጃሂልያው እየተወራረሰ ነው የሚመጣ ማለት የትላንትናዎቹም ይሄንን ነበር ነው እንዴት አንድ አምላክ ብቻ አምልኩት ይለናል እኛ ገድማቶቻችን የሚያመልኩትን ትተን ማስረጃ አይደለም የሚያቀርቡ የነበርነበትን የሚለው ነው ረሱል ሰለላሁ ዐለይሂ ወሰለም ሲመጡ ያሏቸው ሙሽሪኮች ይሄንን ነው ባጥል ያዘ ሰው የሚያቀርበው የሚከራከረው በዚህ ሁኔታ ነው የሚከራከር ማለት ነብዩላህ ምን አሏቸው قد وقع عليكم من ربكم رجس وغضب ይሄንን አቋም መያዛችሁ እናንተ ህዝቦች ይሄንን አቋም መያዛችሁ ከምንም አይደለም ከጌታችሁ ዘንድ እናንተ እሺ ያላችሁ ማላላችሁ ጌታችሁ አላህ ከጌታችሁ ተወስኖባችኋል በእርግጥ قد وجب عليكم بمقالتكم هذه من ربكم እቺን አቃላችሁ እቺን አባባላችሁን በማለታችሁ ከጌታችሁ ተወስኖባችኋል ቅጣትና ቁጣ አትጃድሉን እኔን ትከራከሩኛላችሁ في اسماء سميتموها انتم وآباؤكم እንደው ምንም ማስረጃ በሌለው
በስሞች እናንተና አባቶቻችሁ በጠራችኋቸው ስሞች እንደ ሐቅ ይዛችሁ የምትከራከሩኛላችሁ አቱሐጁኒ في هذه الأصنام التي سميتم أنتم وآباؤكم آلهة እናንተና አባቶቻችሁ አማልክቶች ናቸው ብላችሁ እውቅና በሰጣችኋቸው ነገሮችን እንደምትከራከሩ እሷን ማጠቅም ማትጎዳውን አሳል ولا جعل الله لكم عليها عبادتها حجة ولا دليل እሷን ለማምለክ ደግሞ ምንም ማስረጃ ሳይኖራችሁ ما أنزل الله بها من سلطان እናንተ ያላችሁ በዚህ ልክ ያለ ማስረጃ ነው የምትከራከሩ ምንም ያላችሁ ከውቀት ምንም ጭብጥ የለም ይሄንን በማድረጋችሁ ረገድ ላይ ስለዚህ በዛላል ነው ያላችሁ በጥመት ነው ያላችሁ ብለው ያሉበትን ነገር አስረገጡላቸውና ነገሩ እንዲህ ከሆነ በዙ ምትቀጥሉ ከሆነ ፈንተዝሩ ኢኒ ማዕኩም ሚን አልሙንተዚሪን ተጠባበቁ የቾከላችሁለት ነገር የናፈቃችሁ ነገር ሊመጣ እኔም ከምትጠባበቁ አካላት ነኝ አላህ Subhanahu Wa Ta'ala ያቆያል እንጂ ዝም አይልም አይተው ኢነላህ ለዩምሊ ሊልዛሊም ለጥፋተኛ ዝም ይለዋል ለተወሰነ ጊዜ ግን አይተውም ከነካ حتى اذا اخذه لم يفلته هذا جزاكن عملته وكذلك اخذ ربك اذا اخذ القرى وهي ظالمه ان اخذه اليم شديد يسوع ياز اجك برتنا اصمامين ان شاء الله لما تمردوا وعتوا اهلكهم الله بريح عاتيه بمندنا ያጠፋች ከልክ ያለፈች ንፋስን አላህ ለቀቀባቸው አንስታ ምታፈርጥ ማለት فكانت تحمل الرجل منهم فترفعه في الهواء ከነሱስ አንድን ግለሰብ ንፋስታ ታነሳዋለች አየር ላይ ከዛም ثم تنكس على ام راسه በጭንቅላቱ ወደታች ትጥለዋለች وتسلب رأسه حتى تبينه من بين جثته እንቅላቱ ይሰምጣል ማለት ነው ወደ ውስጥ ይገባል በዚሁ ማካኝነት እንግዲህ ይሄንን በሌላ ማንቀስ وما عاد فأولكوا بريح صرصر عاتية إلى سخر عليهم 7 ليال و8 أيام حسوما ሰዎች እንግዲህ የወደቁ ሆነው ቀሩ በዛች አዱን ቆይቶቹ ናቸው ሁሉ ነብዩ ስም ነው ወደ አድ የሚባሉ ህዝቦች የተላከው